ሰላም እንዴት አላችሁልን? ክብራትና ክብራን የአዲስ ጨዋታ ቤተሰቦች እንኳን አደረሳችሁ ለጥምቀት በዓል ማለት እንወዳለን። በተለይ በዓሉን ለሚያከብሩ ሁሉ እንግዲህ ሄሉዬ ዛሬ የአዲስ ጨዋታን ደግሞ የበዓል ልዩ ዝግጅት አድርገን ወደ ክብራን የአዲስ ጨዋታ ቤተሰቦች መጣን። እውነት ነው። ልዩ የጥምቀት በዓል ቆይታችን ደግሞ እንግዲህ አንድ ተወዳጅ የሆነችና ረዘም ላለ ጊዜ ደግሞ ጠፋ ብላብን ነበረ። እሷን ይዘንላችሁ መተናል። በድጋሜ እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ እንደዚህ ወዝወዝ ብለን ብዙ ያው ልምምድ ስላላረግን ለውዝዋዜው ይቅራ መተናል ማለት ነው። የ2018 የጥምቀት በዓልን ምክንያት አድርገን እንግዲህ የዛሬውን የአዲስ ጨዋታ ልዩ የበዓል ቆይታችን ወደ እናንተ ይዘን የመጣ ነው ማለት ነው። በያላችሁበት እንኳን ለጥምቀት በዓል በሰላም አደረሳችሁ እንላለን። ጥምቀት ጥር እስኪያልቅ ድረስ ሞቅ ያለ ነው። አዎ በዓላት አሉ፣ በተደጋጋሚ ሰርጎችም አሉ። ጥምቀት ደግሞ የአደባባይ በዓል ነው። በትክክል ጥምቀትና ሙዚቃም በደንብ ይገናኛል አይደል? ስለዚህ ጥምቀት ያለ ሙዚቃም አይሆንም፣ ሰርግም ያለ ሙዚቃም አይሆንም። ጥር በአጠቃላይ ያለ ፌሽታ ያለ ደስታ አይሆንም እና ስለዚህ ቀጥታ ወደ እንግዶቻችን እንሄዳለን። ግን አብረን የምንቆየው ደግሞ ሄለን አሰፋና ድልነሳ መንግስቴ አብረናችሁ ከመላ የቀረጻና የስርጭት ባለሙያዎቹ ጋር አብረናችሁ ቆይታ እናደርጋለን። በቀጥታ እስኪ እንግዶቻችን ወደዚህ እንጋብዝ። እንግዶች እነማን ናቸው ሚሊዮን ሳንናገር አይደል? ተመልካቾቻችን በቀጥታ ቢያዩአቸው ለሰርፕራይዙ ጥሩ ነው ብዬ አስባለሁ። እባካችሁ እስኪ እንግዶቻችን ተቀላቀሉ። እንግዶቻችን እስኪ ሌለን እስኪ ይሄው እንኳን ደህና መጣሽልኝ። እንኳን አደረሰሽ። እንኳን አብሮ አደረሰ። መልካም ያው ልጅ ሳይሆን እናት ነው የሚቀበለው በሚል አሚኮ እንኳን አደረሰሽ ብሎሻል። በጣም አመሰግናለሁ። እንኳን አብሮ አደረሰን ለጥምቀት በዓል። ለጥምቀት ያልሆነ ቀሚስ ይበጣጠስ ብላችሁ ሁለታችሁም ዘንጣችሁ ነው የመጣችሁት። እንግዲህ ማናቸው የሚለው እንደው ነግረናቸው ለባቸው እናሳርፈው ቤተሰቦቻችን። እንግዲህ ቀደም ሲል የሰማችሁት የተወሰነ ሙዚቃ አለ ሲገቡ እንግዶቻችን ናርጊና እስኪ በይው እንዴ ናርጊና ያሸጋ እናውጋ አንለዝ ልፈልገው ልሂዳገው አንለዝ ልፈልገው ልሂዳገው ሸጋው የእንጅባራው ብዬ ልጥራው ሸጋው የእንጅባራው ብዬ ልጥራው። እንግዲህ ያው ታውቋል። እንግዶቻችን ናርጊ ባንቺ አምላክ በላይነህ ዛሬ ከኛ ጋር ነው የምትገኘው። እንግዲህ ስለ ናርጊም እንጫወታለን፣ ስለ በዓልም እንጫወታለን። እዚህ ጋር ደግሞ ማን እንበል እንዳንል ሮዛ እስኪ ራስሽን አስተዋቂ። የፊልም ባለሙያ ነኝ። 2 ፊልም ሰርቻለሁ እና ደግሞ ዳይሬክተርም ነኝ። የእናቴ ደግሞ ስራ ላይ እንዳለ ሁሉንም የሰራሁት እኔ ነኝ፣ ዳይሬክተሯ ነኝ እና የባህላዊ ልብስ የኢትዮጵያ ልብስ በማስተዋወቅም ሰርቻለሁ። ሞዴልም ነኝ ማለት ነው። ሞዴልም ነች ማለት። ስለዚህ ሮዛ ማማሩ ወይም ሮዛ ባንቺ ትባላለች። ስለዚህ ዛሬ የባንቺ ልጅ ነች። እንግዲህ ሁሉ ነገር ነች ብላለች። ዛሬ ለዛ ነው ሁለቱንም እዚህ ጋር ያለሷ አይሆንም የሚል ሀሳብ ስለተነሳ የባንቺ አጃቢ ነች። ነገር ግን የሷም ስራ ላይ እንግዲህ እጇ አለበትና ከሷም ጋር እናወራለን። ስለዚህ እንኳን አደረሳችሁ ብያለሁ። አረፍ ብለን አጋራችንን ኢትዮ ቴሌኮምን መልእክት ስንመለስ ቀሪ ጨዋታችንን አብረን እንጫወታለን ማለት ነው። በያላችሁበት መልካም የጥምቀት በዓል።
ከወዳጅ ዘመድ የጎደለንን ጠይቀን አፍታም ሳንቆይ ወዲያውኑ ስንቀበል እንዲህ ነን ቴሌብር። ተመልካቾቻችን እንግዲህ ወንበራችን ይዘን ደግሞ ተመለስን። የቆንጆ የበዓል ቆይታዎችን እናደርጋለን። ያው በዓልም ስለሆነ ደግሞ ዳቦም ጠጁም አለ። ዳቦ መቆረስ ግድ ይላል። አዎ ጠጁ አለ፣ በደንብ ያምራል። ስለዚህ ዳቦን ቆረሰው ይመስላል ነገር። እሺ በዚች ልለፍና አለፌ እንደዚህ ዳቦን እንግዲህ እንቆርሳለን ማለት ነው። እንኳን አደረሳችሁ። እንኳን አደረሰን። እናመሰግናለን። አዎ እንግዲህ ዳቦአችንም ተቆረሰ፣ ጠጃችንም አለ። ጠጃችንን ይዘን ያው እንግዶቻችን ጋር ቺርስ እያልን ይቀጥላል። እንኳን አደረሳችሁ። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች ልዩ የበዓል ዝግጅታችን እንግዲህ ወደ እናንተ መድረሱን ጀምሯል። እዚህ እንግዶቻችን ተገኝተዋል። እኔና ሄሉ እንግዲህ ቆንጆ ቆይታ እናደርጋለን ማለት ነው። አሁንም አብራችሁን ቆዩ። አጋራችን ኢትዮ ቴሌኮም ደግሞ ከልብ አድርገን እናመሰግናለን። በድጋሚ እንኳን ደህና መጣችሁ። እንደዚህ አምሮባችሁ እንኳን ደህና ቆያችሁ። በጣም ጥምቀት ላይ እኮ በደንብ ነው አይደለ ያለውን ልብስ ጥምቀት ያልሆነ ቀሚስ ይበጣጣስ ይባላል። ከለለሽም የሆነ ነገር አርገሽ ትገዣዋለሽ። እውነት ነው። ታጭም ተረድረሽ ትገዣዋለሽ። ስለዚህ ለጥምቀት ሁልጊዜ ለጥምቀት ያልሆነ ቀሚስ ይበጣጣስ ይባላል። ምናልባት ብዙ ሰው የሚወደው በዓል አለ። ከበዓላት ሁሉ ከአውደ ዓመት ሁሉ የሚወደው በዓል አለ። አስበልጦ የሚወደው ባንቺ በጣም የምትወጂው በዓል የትኛው ነው? እኔ የምወደው አንደኛ ዘመን መለወጫንና ጥምቀት ነው። ስለዚህ ዛሬ ከምትወደው አንዱ በዓል ላይ የተገኘ ነው ማለት ነው። አዎ በድጋሚ እንኳን አደረሰሽ። ግን ደግሞ ተመልካቾቻችን በጣም እርግጠኛ ነኝና የት ነበረች ይላሉ በጣም ብዙ ተመልካቾች ብዬ አስባለሁ። ናርጊ ከፍተኛ እውቅናን እንድታገኝ ያደረገሽ የመጀመሪያው ስራሽ ነበርና በናርጊ እንግዲህ አብዛኛው ኢትዮጵያዊ ስለሚያቀሽ ባንቺ የት ነበረች ስለሚሉሽ ንገሪያቸው በዚሁ አጋጣሚ። አዎ ናርጊ ሁለተኛ አልበቤ ነው። ግን ብዙ ሰው በጣም ጠፋሽ ናርጊ ባንቺ ይሉኛል። አዎ ጠፍቻለሁ። የጠፋውበት ምክንያት ያው ሰው ነሽና በአንዳንድ ኬዞች ትጠፊያለሽ። አሁን ግን በሶስተኛ አልበሜ በሙሉ አልበሜ መጥቻላችኋለሁ እላችኋለሁ። ስለዚህ የጠፋሽበት ምክንያት ያው በኋላ ይነገራል። ምናልባት ግን ሮዛን የምትወጂው በዓል አላልኳትም መሰለኝ። የምትወጂው በዓል ምን ነበረ? አዲስ ዘመን። እሱ ዘመን ስለሚቀየር በጣም ደስ ይለኛል። በጣም ደስ ይላል። ብዙ ሰው እቅድ ስለሚያቅድ ደስ ይለኛል። ድሉ ግን ባንቺ ምን አለችን? አሁን የናርጊን ስራ ስናነሳ ባንቺ በከፍተኛ ሁኔታ እንድታወቅ ያደርጋት የናርጊ ስራ ነው። ግን ከዛ በፊት ደግሞ አልበም አለኝ እያልሽ አይገርም? ሁለተኛ አልበሜ ነው። ሁለተኛ እኔ ጭምር እንግዲህ አንደኛ የመጀመሪያ አልበም እንደሆነ ነው የማውቀውና ተመልካቾችም ያው እዚህ ላይ ጥያቄ ያነሳሉ ብዬ አስባለሁና የመጀመሪያ አልበምሽ ምን ነበረ? ጀግናው በላይ ጀግናው በላይ አስታውሰዋለሁ ሁሌም በልቤ ላይ ሚል ሙሉ አልበሜ ነው። ክሊፑን ደግሞ በየክፍለ ሀገሩ ነው ዙሬ የሰራሁት። የመጀመሪያ አልበሜ ይሄ ነው። ብዙ ሰውም ያውቀዋል። ያው እንደ ናርጊ ባይሆንም ብዙ ሰው ያውቀዋል። ድሬም አለበት እያልሽ ነበር። የትኛው ሙዚቃ ነው ግን አንቺ የምትወጂው ይበልጥ? እኔ በጣም ወደው ናርጊን ነው። ናርጊን ነው በደንብ ታወቀችበት። ልክ እንደኛ ማለት ነው። ናርጊን ሲጀመር ልሰራ ስታስብ እኔ ነበር ይሄንን አይዲያ እንትን ያደረኩት። ያሁኑንም ጎንደረኛ ላይ ዜማና ግጥም ዜማ ላይ ያለውበት እንዴ አይካድም አለውበትና ይሄ አገውኛ ብሰሪ የሚለው ሐሳብ ናርጊን ስሰራ እኔ ነበር ያሰብኩት መጀመሪያ። የናርጊን አገውኛ የሚለውን ሐሳብ ማለት እንደዚህ ስራ ስሰራ ደራሲዎችም አሉ። ብዙን ጊዜ ቤቴ ነው የምሰራው። ግጥም ደራሲ ዜማ ደራሲ ምናምን ቤቴ ነው የሚመጡት እና ኪቦርድ ምናምን መሳሪያዎች ስላሉ ቤቴ ነው የምሰራ። ቤት ደግሞ በመንሰራ ሰዓት የኪቦርድ ሲመታ ምናምን እሷ ትሰማለች እና አንዳንዴ ያው መሰረትህም መምጫህም ሲሆን ከሙዚቃውም ትገባለህ ከምንም ትገባለህ እና አሁን ሶስተኛ አልበሜ ላይ ነው ከመጀመሪያ ናርጊን ስሰራ
ምን እንስራ ምናምን ካልበሙ ላይ ምን እናካትትበት ሲባል ለምን አገውኛ አሰሪም ብላ ያመጣችው የናርጊን አይዲያ እሷ ናት። ከዛ ደግሞ አሁን ደግሞ ወዳሁኑ በኋላ እንመጣለን። እሱ ነገር ምናነሳዋለን። ምናልባት የመጀመሪያው ስራ ይሁን አይሁን አላውቅም። እስኪ ይሄን እንይና ጥቂት ቪዲዮ ከዛ ጨዋታችን እንቀጥላለን። እኔ ልክ እነዚህን ቪዲዮዎች ሳይ ማለት ነው እኔ ራሴ ወዲያላ ተመለስኩ። ይቅርታ አድርጉልኝና ስራ በመሃል ያቆምኩበት በማዘር ምክንያት ነው። ማዘር አሜሪካ ዳ ሻምበልን ለማየት ዳ እዛ ታመመችና መጣች። በዛ መሃል ትንሽ ጠፋሁ እና ወደ ኋላ ተመልሼ ትንሽ እነዚህን ስራዎች ማን ነው የሰራቸው? እንደው ከማን ጋር ነበር እስከዛሬ ስትሰሪ? ሄኖክ ነጋሽ። አዎ ቅንብሩን ሄኖክ ነጋሽ፣ ናርጊን ሄኖክ ነጋሽ በጣም ጎበዝ አቀናባሪ ነው። አሁን አሜሪካ ገባ። በግጥም በዜማ ስነማን ነበር የሚሳተፍ? በግጥም በዜማ ከብዙዎች ጋር ነው የምሰራው። ብዙን ጊዜ ደግሞ ሙልጌታ አፈወርቅ ይባላልኝ አብሮኝ የሚሰራው ቤት የመረጥን እያወጣን እየጣል ምናምን ሙልጌታ አፈወርቅ። ናርጊም የሙልጌታ አፈወርቅ ድርሰት ነው። ያሁኑ አልበሜ ላይ ሙልጌታ ነው አገውኛው። ስለዚህ እንግዲህ ናርጊን ትንሽ ለቤተሰቦቻችን እንጋብዛቸዋለን። እዚህ ጋር ትጫወትልናለች አንቺ። እንቀጥል እስኪ ሉዬ። ምናልባት በተለይ ድሬም እያየን ነበር ሌሎችን ሙዚቃዎች። አዎ እና ልክ እኔ አሁን እኮ አቋረጥከኝ። ይቅርታ በጣም ልክ እንዳየዋት እንደዚህ ቪዲዮን ማን አለ ብዙ ትዝ አለችኝ። የሆነ ነገራችሁ ይመሳሰላል። ብዙ ሰው ግን እንደዚህ ይለኛል። ማን አልሞሽ ነው መሲ ፖስተርሽ ድምጽሽ ምንሽ ይላል። አዎ የሆነ አሁን የባህል ሙዚቃዎች ላይ ልክ ስሰማ የድምጽሽ የቃናው ትክክለኛ የባህሉን ነገር የሚነግር ነው። እንደገና ደግሞ የሆነ ነገራችሁን በቃ ሳይ ብቻ እሷ ናት የመጣችልኝ ተው ልብል። አይ አንቺ ብቻ ጥያቄ አይደለም፣ ብዙ ሰው ነው እንደዚህ የሚጠይቀኝ። እህትሽ ናት ወይ ዘመድሽ ናት ወይ ምናምን በጣም ነው እሷን የምትመስዪው ድምጽሽን ፊትሽን ምናምን ይሉኛል። ግን ያንድ ሀገር ልጆች ነን። በዚህ አጋጣሚ ባንቺ የት ነው ተወልዳ ያደገችው? ኦኬ ባንቺ ተወልዳ ያደገች ጎንደር። ታዲያ እንዴት ወደ ናርጊስ አባት እኮ ነው በጀመረ አይደለ? እንዲህ ነው እኮ ኢትዮጵያዊነት። አብዛኛው ሰው ሁሉንም አካባቢዎች ነክቶ ሁሉንም ባህል አውቆ ነው የሚያድገውና እኔ ያው አርቲስት ስትሆኚ ግን ምን ነገር ልስራ ከየትኛው ባህል ምናምን የምትይው ነገር ያስገድድሻል። ደግሞ አርቲስት ስትሆኚ ደግሞ ግድ ነው ሁሉንም ብሄር መዳሰስ እውነት ነው። የዳሰሽ መስራት ሁሉንም ነገር ደስ ይላለኝ። አገውኛውም ሁሉም ነገር የኢትዮጵያ ነው። የኢትዮጵያን ነገር ሁሉን ሰርቻለሁ፣ ቀጥላለሁ፣ ሰራለሁ። በጣም ደስ ይላል። ይሳካላታል ብለን እናስባለን። እኔ ግን አሁንም ልክ ቪዲዮውን ስታይታት ኮንድሉ ስሜታዊ ሆና ነበር አይደለ? እና ስለ ልጅነት ጊዜሽ ደግሞ እስኪ ትንሽ እንመለስና ጎንደር ላይ ያለሽ ነው ወይ? ያው ሙዚቃ የጀመርሽው እንዴት ነበር? እኔ ሻምበል ነው እዚህ ሀገር በመጀመሪያ ትንሽ የልጅኛ ሻምበል አመጣኝ። ሻምበል አምጥቶኝ እሱ ወደ አሜሪካ ሲሄድ እኔ ወደ ሙዚቃው ገባው። ወደ ሙዚቃው የሆነ ፈንድቃ የሚባል ካሳንቺስ የባህል ምሽት ቤት እዛ እየሰራው የ2 አመት እንደሰራው የራሴን የባህል ቤት ከፈትኩኝ። የራሴን ባህል ቤት ከፍቼ በጣም ጥሩ እየሄድኩኝ ያው ልጅነት ምንም ደስ ይላለኝ። አሁንም ትልቁኛ አይደለም ግን ባለንበትና የድሮ ይለያያል። ያው ከአመት አመት የሰው ልጅ እንትን ይያለ የተቀያየረ ብስለት ምንም እድሜያችን እንትን ይያለ ሲሄድ ሁሉ ነገራችንም ከፍ ይያለ ነው የሚሄደው እና 2 አመት ፈንድቃ ሰርቼ የራሴን የባህል ምሽት ከፍቼ ስሰራ በቃ ለምን ወደ አልበም አልገባም ብዬ
አልበም ልጀምር ስል የሆነ የውጭ ጉዞ የአፍሪካ ሀገሮች ጉዞ መጣልኝና ያን ጉዞ ደርሼ ጨርሼ ስመጣ ወደ አልበም ስፖንሰር ሆኖ ኤምቲ ሙዚቃ ቤት መስፍን የሚባል የመጀመሪያ አልበሜን አሰራኝ። ከዛ የራሴን ባህል ቤት ከፍቼ እየሰራው የሱን ስራ ሰርቼ ይሄ በላይ የሚለውን ያልኳቸውን ሙሉን ስራ ሰርቼ ወደ ራሴ ደግሞ ቁጥር 2 ወደ ናርጊ ገባሁ። ግን የመጀመሪያ ስራ ብዙ ነገር ታውቂበታለሽ፣ ብዙ ነገር ትማሪበታለሽ። ብዙ ነገር አውቄያለሁ። እግዚአብሔር ይመስገን እዚህ ደርሻለሁ። ሮዛ እንግዲህ አንቺ ከመጀመሪያ ጀምሮ ከናርጊም አልበም ጀምሮ አብረሽ ነው የመጣሽው። እንግዲህ እንደሰማሁት በልጅነቷ ነው የወለደችሽ። በልጅነቷ ነው የወለደችሽ እና ቤተሰባችሁ የሙዚቀኛ ቤት ነው። እንግዲህ ሻምበል በላይነህን ሁሉም ኢትዮጵያዊ ያውቀዋል። በጣም በሙዚቃዎቹ በጣም አንቱታን ያተረፈ ትልቅ የሙዚቃ ሰው ነው። በተለይ በባህል ሙዚቃዎቹ ማለት ነውና የሚታወቀው በዛ ነው። እንደዚህ ከዛ ውጭ ደግሞ ድምጻዊ ደርብ ዘነበ ልክ እንደዚሁ አይደል? ጥሩ ድል ዘነበ አሁን ክሊፑ ላይ የነበረችው እዛም ደግሞ እህቷ ሚሚ ዘነበ አሉ። የእህቷ ልጆች ናቸው። የታላቅ የሻምበል ታላቅ የነደርብ እናት የሻምበል ታላቅ እኔ የመጨረሻ ለቤቱ ይገርም ነው። ምን ለማለት ፈልጌ እዚህ የጥበብ ቤተሰብ ውስጥ መውጣት ምናልባት እንደው የነሻምበል ቤተሰብ ናቸው የባንቺ ልጅ ነች ሲባል ምንድነው የሚሰማሽ ስሜት? በጣም ደስ ይለኛል። ሁሉም እንዳለ ፋሚሊያችን በቃ የአርት ቤተሰብ ነው። ከድሮም ጀምሮ ከልጅነታቸው ነው የጀመሩት። ሻምበልም ደረበ ነሚሚም አሉ ጥሩድንም ፋሚሊው በቃ ስለዚህ ጥበብ ጠርቷቸዋል። ሰብሰብ አድርገው ይጠራቸው ጥበብ ግድ ነውና ይልሽ። ታዲያ ለምን ዘፋኝ አልሆንሽም አንቺ? እኔ ከልጅነቴ ፊልም አክተር መሆን ፈልግ ነበር። ከዛ አንድ ጉርሻ የሚባል ፊልም ላይ ሰርቻለሁ። ወላፈን አይታችሁት ከሆነ ወላፈን ድራማ ላይ ሰርቻለሁ። ከዛ ውጪ ደግሞ ይሄ ባህላዊ ልብሶችን ዞሮ ከጥበብ አልወጣውም ነው። ግን የምወደው ፊልም ነው። ፊልም መስራት በጣም እወዳለሁ። ስለዚህ ወደ ፊልም ብዙ ፊልሞች ይኖራሉ ይኖራሉ። ሌላ ሀገር ውጪ ቱርክ ሄጄ አቋርጬው ቀጥልበታለሁ። አሁን በፊልሙ የመቀጠል ሀሳብ አለኝ። ለትምህርት ነው ወደ ቱርክ ሄጄ የመቀጠል ሀሳብ አለኝ። አይ ለስራ ለንግድ ስራ። አይ መልካም። ምናልባት ሻምበልን ነደርብን ምናምን እያደረግን እንደው ባንቺን የነሱን ዘፈን እናስሞክራት እንዴ? አዎ በተለይ ደግሞ የሻምበልን ምክንያቱም ምን አለሽ መሰለ አሁን ጎንደር የነበራትን ጊዜ እንድታስታውሰን ስንጠይቃት ያው እንግዲህ ሙሉ የሙዚቃ ትውስቷ ወደ ኋላ የጥምቀትን በተመለከተ ታወራናለች። ግን የሙዚቃ ነገር ሲነሳ ከሻምበል ጋር ነው ቀጥታ የሚገናኘው አለችን። ግዴታ ነው። በየትኛው ሙዚቃ እንዴት ተብላ ተጀመረች ሻምበል እንዴት አስጀመረሽ የሚለው ፈንድቃ የባህል ምሽት ብያለሁ። የጀመርኩት ከልጆች ጋር ተሰባስበን ከዘፋኞች ጋር ከሙዚቀኞች ጋር የማንኛውም የነፍቅር አዲስ ምናምን ስራ እንሰራለን። ቆይታችን እንቀጥላለን። በያላችሁበት እንኳን ለጥምቀት በዓል በሰላም አደረሳችሁ እንላለን። ዳቦን እንግዲህ ደግሞ ቆራርሰን እንላለን። አጋራችንን ኢትዮ ቴሌኮም ከልብ አድርገን እናመሰግናለን። የአጋራችንን መልእክት ሰምተን ተመልሰን እንገናኛለን። መልካም ሰማያዊ ኢየሱስ ናዝራዊ በቴሌብር ከወዳጅ ዘመድ የጎደለንን ጠይቀን አፍታም ሳንቆይ ወዲያውኑ ስንቀበል እንዲህ ነን። ቴሌብር
ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩም ሐሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ሰማያዊ ኢየሱስ ናዝራዊ። ተመለስን። ውድ ተመልካቾቻችን ልዩ የጥምቀት በዓል ቆይታችን ነው የተከታተላችሁ የምትገኙት። አብራችሁ ስላላችሁ ከልብ እናመሰግናለን። እንግዲህ አሁንም የበዓል ቆይታችን የሚቀጥል ይሆናል። ባንቺ ትውልዷ እድገቷም ጎንደር እንደሆነ ነግራናለችና የታወቀችው ግን በናርጊ ነው በናርጊ ነው። ያው እሱ ደግሞ ኢትዮጵያዊነት ነው። ኢትዮጵያዊነት ሁሉንም እሰራለሁ የሚያረክ ነው። አዎ ግን ጎንደርና ጥምቀት ጎንደርና ጥምቀት በጎንደር ይበልጣል ጥምቀት። አዋ የ44 ታቦት ሲወጣ እስኪ አስቢው 44 ታቦት ሲወጣ ምን አይነት ህዝብ ነው የሚወጣው? ከየት ነው? እንዴት ነው? በተለይ አሁን እኔ ልጁኝ በማስታውሰው በጥምቀት ጊዜ ልጁነን ጥምቀት ደስ ይላል። ግን በጣም አሁን ሳምንት ሲቀረው ጥምቀት ልብስ እናስገዛለን። ልጆቹ ነን ልብስ እናስገዛና ያቺ ልብስ በስነ ስርዓት ተጠቅልላ ትቀመጣለች። ለጥምቀት ተገዝታ ትቀመጣለች። ስትቀመጥ ከዛ 1 3 4 ቀን ሲቀረው ደግሞ እንሶስላ የሚባል ነገር አለ። እንሶስላ እንገዛለን። እናቶቻችንም ወይም እኛ ሂደን ገዝተን እናመጣና ይቀመጣል። ተቀምጦ እንደ ነገ ሊሆን እንደ ዛሬ ነገ ጥምቀት ሊሆን እንደ ዛሬ ምን እናረጋለን? እንሶስላው ተፈቅፍቆ ምናምን ተለስልሶ ተፈጭቶ ማታ ሌሊት እንሞቀዋለን። እጃችን እግራችንና እንሞቀዋለን። ከዛ ተሙቀን ስንጨርስ በጨርቁም ሆነ ወይ በፌስታልስ ስር አድርገን እናድርና ሌሊት ዶሮ ሲጮህ ሌሊት የሆነ ወገግ ሲል ይዟል አላዘም እያልን ፈትተን እናየዋለን። ፈተን እናየዋለን። ከዛ ተሰባስበን ልጆች አንድ ላይ የሰፈር ልጆች አንድ ላይ ነው የምንሞቀው። ከዛ ወይ አንቺ አላዘም ወይ እኔ ይዟል ምናምን ሽታው ሁላ ደስ ይላልኝ። እውነት አስታውሰዋለሁ። ከዛ ያንን እናረግና የተገዛልን ልብስ እንለብስና አጊጠን ምናምን የገጠር ልጅ ደስ ይላል። ስነ ስርዓቱ ምን በቃ ተነሳስተን ወደ ጥምቀታችን እንሄዳለን። ከዛ ሎሚ ማስወርወር ነው። ዘፈኑ ማለት ደግሞ አይደል እንዴ? በጥምቀት ያልተሞከረ ድምጽ እኮ በቃ እናቶቻችን ልጅ ያዝለው መለኩሴው ምርኩዟን ዛ መለኩሴዋ ኮፊ ቆባን አርጋ ወጣቱ ለብቻ መለኩሴው ለብቻ እናቶች ልጅ ያዙት ለብቻ ጎረምሳው ዱላውን ዘው ለብቻ ሲጨፍር በቃ ይገርምሻል። እውነት ወደ ጎንደር ግን እንጃ በጣም ጥምቀት ደስ ይላል። አልዘፈንሽም ጥምቀት ላይ? እስክስታ ብያለሁ። እስክስታ እንጂ ድምጽ አልዘፈንሽም? እውነት? አዎ ይሞከራል እኮ በደንብ ሲዘፍኑ ሰማለሁ አብሬ። እንዴት ነበር የሚዘፈነው? የምታስተውሽው አለ ጥምቀት ላይ የሚዘፈነው? አስታውሰው ነበር፣ አሁን ግን ጠፋ። እውነት ግን ደስ ይላል። አሁን እኔ ብሄድ ከተማው ሳይሆን ገጠር ነው የሚሄደው። ሮዛ አይተሽዋል ይሄንን የገጠሩንም የከተማውንም? የከተማውን ብቻ ነው ያየሁት። ባንቺ ሰንፋለች ማለት ነው። የገጠሩን አላሳየችም። እሷ በደረሰችበት ሰዓት ይኸው እንግዲህ ወቅቱ ምንም ጥሩ ስላልሆነ እግዚአብሔር ታየዋለች። እውነት ነው። እስኪ እንቀጥል። ወደ አሁኑ እንምጣ አይደለ? እንግዲህ ጥምቀትን ካነሳሳን ድባቡን ካነሳሳን ላይቀር ወደ አሁኑ እንምጣና ያሁኑን ባንቺን ሳይሆን ያሁኑ ስራዋ ሲሰራ ሮዛ ምን አስተዋጽኦ ነበራት? ያሁኑ ስራ ላይ በጣም ብዙ አስተዋጽኦ ብዙ ነገር ከአይዲያ የክሊፑን አይዲያ ማለት ነው። ተወዛዋዦችን ማቀርበው እኔ ነኝ፣ ኤዲት ማረጋው እኔ ነኝ፣ ቦታ መመርጠው እኔ ነኝ፣ የቀረጻ ቦታ ካሜራማን ራሱ
ጥሩ ካሜራማን ከፊልሞች ፊልም ደግሞ ተምሬያለሁ ማስተር ትምህርት ቤት ፊልም ተመርቄያለሁ ከዛ ከፊልሞቹ ያያል ጥሩ ካሜራማን እንዳለ ክሩን በመምረጥ ቦታ በመምረጥ ከዛ ደግሞ አልባሳት በመምረጥ ብዙ ነገር በጣም አግዣለሁ ከዛ ደግሞ አይዲያዎችን ብዙ ነው ያቀረብኩት ግን ካምለው በላይ የልጅነት ግዴታ በጣም እየተወጣሽ ነው ማለት እውነት ነው አይ በስቷል ያኔ ማናጀር ኮንሽኮ ግድ ነው ሁሉም ነገር ማኔጅ ማድረግ አለብሽ ያው እሷ እንግዲህ ወደኛም ስትመጣ ያለ ማናጀሬ ያለ ልጄ በጭራሽ አልቀመጥም ብላሻለሽ እኮ ያው የሰጠችውን ክሬዲት እንግዲህ በደንብ ያሳያል አይደል አዎ እውነት ነው ስለዚህ አዎ ለመሰላችሁ ልጅ ያው በትንሽነቴም ስለወለድኳት ያው ስላደገሽ ትምርቷንም ጨርሳ ስለተመረቀች ወደኔም ስለመጣች ወደ ሙዚቃው ብዙ ነገር ሼር ታረጋኛለች ጎበዝ ናት ያላችሁም ቅርበት በጣም ደስ ይላል የእናትና ልጅ ቅርበት አይደለም የሚመስለው ጓደኛ ነው የምትመስሉት አዎ እንደ ጓደኛ ነን ጓደኞቼ ራስ እህቶች ናት ነው የሚሉኝ እንደ እናት ምናምን እንደ እናትና እንደ እህትና እንደ እህት ታላቅና እንደ ታናሽ አወራራቸው ሁሉ እኮ በጣም ቤስት የሆነ ጓደኛ የሚያወራ አይነት ነው አንቺም ቀለል ብለሽ ነው የምታወሪያት ድምጿ ራሱ እኔን አይመስልም ስልክ እኔ ስልክ ላይ ሰው ሲደውል ስታነሳ ባንቺ ምንድነው እንደዚህ ብለው እሷን እኔ እየመሰልኳቸው ያወራታል ስለዚህ ሙዚቃ ልታስጀምራት ነው እንደዚህ ብላችሁ ሙዚቃ ማለት ነው ትገባ ደስ ይላል እስኪ ወደ ሙዚቃው እንምጣና ምናልባት አንድ አጭር ቪዲዮ ተመልክተን ቀጣዮችን ጨዋታዎች ደግሞ እናደርጋለን አቆበር ምንጃር ማጀቴ ምንጃር ያጀና ታሪኩ ምንነገር ምንጃር ያጀና ታሪኩ አበቃ ለዩና ሲፈታ ከኔ ያለው ለዩና ሲፈታ ባኔ ወለበት ይብላኛው ዳፈር ለይተሻለ እናሸብ ያገር ባኔ ወለበት ይብላኛው ዳፈር ለይተሻለ እናሸብ ያገር ጀግናው በላይ ጀግናው በላይ እስካወሰዋለ ሁሌ በልቤላይ እናቴ ያለች በላይ ይሄን ወሎ ልሰራ ሂጅ የወሎን ክሊፕ ማለት ነው ሞዴል ምናረከው ፈልገን በዚህ አጋጣሚ እንደገጠመኝ ነው ልንጠይቅ ነበር ገጠመኝ ብለን እና ይሄን ወሎ ሄድንና ኤምቲ ሙዚቃ ቤቴን አልበሜን የመጀመሪያውን ያሰራይ መስፍኔ የሚባል ልጅ አብረን ሄድና ወሎ እና ሞዴል ምናረገው ሰው አጣን በቃ በንፈልግ ምናምን አጣን ሞዴል ምናረገውና ግመል የሚጎትት ልጅ እሱን እናናገር ብለን እሱን ስናናገረው እሺ አለ ተዘጋጀ ምንድነው የሚያስፈልገኝ ሲል መፋቂያ እና ማበጠሪያ ምናምን ብለን አዘጋጅተን አቀረብነው ካቀረብነው በኋላ ከሰራነ በኋላ እንግዲህ ጨርሰናል እናመሰግናለን ስንለው አለቅም አለ እንዴት አለቃት ማለት እውነት ከዛ የሆነ ሳንጃ ምናምን ፖሊስ መጥቶ በስንት መከራ መሰለ የተፋታ ነው አለቅም አለ እንዴት ላለ እንዴ ምን ይባላል ነካክታ ጸጉሬን ምን ይለኔ ነው ዘፈነችው አለ ገብርኤል በጣም ነው እሱ ነገር ሁሌ ነው ማነሳውና ማስተውሰው አሁን እኮ እኔ ስቀሽ ነው እንባሽ ወጣው ወይስ አዎ ትዝ ሲለኝ በቃ አንዳንዴ ስራ እኔ አሁን ስራ ላይ
ክሊፕ ሰራ ከማንም ጋር እንዲመሳሰልብኝ በልብስ ባልባሳት እንኳን አልፈልግም ራሴ ነኝ በራሴ ነው መስራት የምፈልገው እና ወጥቼ ሰራ በወሎ በክፍለ ሀገር በሐረር በምን ስወጣ ብዙ ነገር ይገጥምሻል ያ ነገር ትዝ ሲለኝ ልጅም እኮ ትክክል ነው አይደል ሁኔታዎቹ ለአሁን የክሊፑም ሲሰራ በደንብ በቃ ደስ የሚል እይታም አለው የቦታ ማራጣችሁ እዛው ቦታው ላይ መገኘታችሁ ገበያው ላይ የሆነ ጭሳጭስ ሸጣለሁ እንደገና ደግሞ የሆነ ነገር ሳረጋይታችኋል ጭሳጭስ ውስጥ ገብቼ ይሄ ነገር ምናምን ከዛ ይሄን ወተን ደግሞ ጸጉሩን እየነካው ምናምን ያው ለአይዲያው ሲፈለግ እንዴ አለቃትም ያወጣው ሳንጃ አረሰውም ገብርኤልን ከዛ እንደነገር እንየር ነበር ማታውን ነው ለቀን ያደርነውኛ በሰራሹ ስራ ትልቅነት ደስ አለሽም አንቺ አይ ሳወራው ሁሉ ደስ ይላል አክቲንግ ሁሉ እኮ በቃ በትክክል ሆኗል ማለት ነው እኮ ልጁን በዛ ልክ ካሳመነው በጣም ደስ ይላል እንግዲህ ይሄ የመጀመሪያ አልበም እንደሆነ ነገረችን ባንቺ ሁለተኛው ላይ የትኛው ናርጊና የትኛው ነው ያለው አወይ ጉዴ ፈላ ድሬ ላይ ወድጄ አወይ ጉዴ ፈላ ሐረር ላይ ወድጄ ባገኘውትና ባስገባውት በጄ ድሬ አቦ ድሬ ሐረር አቦ ሐረር ድሬ አቦ ድሬ ሐረር አቦ ሐረር በጣም ደስ ይላል ያልተነካ ቦታ የለም በቃ በባንዱ ተከቻለሁ ትግርኛም ዘፍነሽ ታውቂያለሽ አይደል ትግርኛም ዘፍኛለሁ እስኪ ታስታውሽናለሽ የትግርኛው እኔ ለምሳሌ አላስታውሰውም ትግርኛ አጂ ሆይ በለኝ ጦምቲ በለኝ አፍቃሪ ኮነኝ ላሎ አገር ትግራይ ነው ላሎ የተወለድክበት የትግረኛ ግን ባቦጋያ ሂጄ የሰራሁት ብዙ ወጭ በዶላር ከፍለን ያደርንበት ነው ይሄ ስራ ግን ልክ እንደተለቀቀ አላቅም ምን እንደሆነ እንትን አሉት ግን አሁን ሰራዋለሁ ደግሜ በጣም አሪፍ ስራ ነው በጣም ዋናው ግን ሁለተኛ አልበም ላይ ብዙ ኢትዮጵያንን ያስያረገው የናርጊ ስራ ናርጊማ ጉድ ቋንቋውን ግን እንዴት ነው ትሞክሪዋለሽ አገውኛ አልሞክርም አገውኛ በአማርኛ ይጽፉልኛል ጓደኞቼ ይወዱኛል ሲሄድ ክሊፕስ ልሰራ ሲሄድ ክሊፑን ከመስራቴ ናርጊን ኦዲዮን እንደሰራው ሄድኩኝ እንጅባራ ከንቲባው ምናምን አቀባበል አድርገው ተቀበሉኝ ምናምን እና እዚህ ሀገር ሳጽፍ አገውኛውን ሳጽፍ በሴት ነው የተጻፈልኝ የነበረ እዛ ሀገር ሄጄ ግን አስተካክዬ በወንዳስ ጻፍኩታኝ በወንዳስ ጽፌ ቆንጆ አድርገው ምናምን መሰጡኝ ከዛ መጥቼ ስቱዲዮ አስተካክዬ ገባሁ ከዛ ሄጄ ክሊፑን ቀረጽኩት ከዛ ክሊፑን ከሰራው በኋላ የናርጊ እንጅባራ ከንቲባ ዝግጅት አድርጎ ፕሮግራም አድርጎ ጠራኝ በህይወቴ እኔ ደስ ያለኝ የናርጊ እንትን ዝግጅት ሲደረግልሽ ሽልማት የከፋይ ደግሞ እናቴ ስትሞት በህይወቴ ምንድነው የተሸለምሽው 15000 ካሬ መሬት ብር እንደገና ደግሞ ለአንድ ሳምንት ከደራሲ ጋር ደራሲዎች ሌላም ጓደኞችም እንጅባራ የሳምንት አልጋ በሬው ታርዶ በሊሞዚን ምናምን ምሳም በላ በሊሞዚን ነው ገብርኤል ምሳም በላ በሊሞዚን ነው ምገባ በሊሞዚን ነው በቃ በጣም ነው እንደ ሙሽራ የተንከባከቡኝ ከዛስ እኔም ደግሞ ህዝቡን ስለምወደው ቃል ገብቼ ነበር አሁን ደግሞ ሰራውላችሁ በደንብ ኮላስተውቀቻል በጣም ናርጊ ማር ማለት ነው አይደለ ይሄን ቋንቋ ተነግሮሻል አይደል ጣፋጭ ማር ማለት ነው ጣፋጭ ማር ያው ግዴታ መጠየቅ አለብሽ ናርጊ ስትባይ ምን ማለት ነው ማታ ያለሽው ናርጊ ማለት ምን ነው ጣፋጭ ማር ማለት ነው እንዲ ማለት ነው ይነግሩሻለኝ ያን ያረክሽ ትሰራለሽ የሚጠብቁትን ናርጊን በድምጿ መስማት መቼም ግዴታ ነው አይደል ግዴታ ነው ስንገባ ትንሽ ሞክራለናለች አሁንም ግዴታ ነው ተቀበሉ ናርጊ የእንጅባራው ብየልጥራው ሸጋው የእንጅባራው ብየልጥራው
ናርጌ ሽምጥ ጋልቦ ናርጋ ናርጌ ሰጋር ፈረሱ ናርጋ ናርጌ ልቤን ሲወስደው ናርጋ ናርጌ ነየለኝ እሱ ናርጋ ናርጊና ናርጊና ናሸጋ እናውጋ ናርጊና ናርጊና ናሸጋ እናውጋ
ታዲያ ምንድነው ቃል የገባቸዋለ ያለች ነው ሮዛ? ምንድነው ቃል ያስገቡሽ መድረክ ላይ? አይ እንወድሻለንና ስሪልን ነው ስሪልን አሉ። እኔም ደግሞ ቃል በገባሁት መሰረት ይኸው በዛ ሰዓት ናርጊን ከለቀኩ በኋላ ጠፍቼ ነበር አይደል? አሁን ግን ከአልበሜ ላይ ካሁኑ አልበሜ ላይ ከናርጊ ይበልጣል እያሉኝ ነው ደግሞ እሱን። ኧረ ኦዲዮ ተለቆ አለኝ። ልጆቹ በተለይ ይሄ ልጅ ኤፍሬም ይባላል። ይሄ ያገው ልጅ ነው። አሁን ክሊፕ ሰርተው እነሱ በኦዲዮ ለቀውታለኝ። ናርጊ ይበልጣል ባንቺ ምናምን ይሉኛል እና ምርጥ ስራ ነው። ያም ደግሞ ስለ ፈረሳቸው፣ ስለ ሀገራቸው፣ ስለ ወጣቱ ምናምን በቃ እኔ ፍቅርን በተመረኮዘ ነው የምሰራው። ጥሩ አቀባበል አርገውላታል በጣም ማለት ነው። እነሱ እውነት በዚህ አጋጣሚ ማመስገን ፈልጋለሁ። በጣም ጥሩ አቀባበል አድርገው ነው የጠሯት። ያደረጉላት ነገር ብዙ ነበር። ደስ ይላል። ደስ የሚል ነገር ያልተጠበቀ ሰርፕራይዝ የማረሰው ብያለሁ እኮ ደስ የሚል ሰርፕራይዝ አርገው አልባሳት አዘጋጅተው ጊፍት አዘጋጅተው ብዙ ነገር ሌላም ነገሮች የረሳውት ይኖራል። ብዙ ጊፍት አዘጋጅተው ነው የጠሯት እና ከጠሯት በኋላም እዛ መድረክ ላይ ድጋሚ እንድትሰሪልን ብለው ቃል አስገብተዋት እሷም ቃል ገብታ ነበር። ልክ እንደ ናርጊ የሚሆን ሙዚቃ። ስለዚህ ወደ ሶስተኛው አልበም ዘው ብለን ገብተናል አሁን ማለት ነው። እንኳን ተመለሽልን ወደ ጥበቡ ማለት እንወዳለን። እንግዲህ በህይወት የተለያዩ ጣውረዶች ይኖራሉ፣ ግን ደግሞ መልሶ ወደዛው ዓላማ መግባት ደግሞ እንግዲህ እኔ ጀግንነት ነው ብዬ አስባለሁ። ስለዚህ እንኳን መጣሽ። ነገሮች የሚሆኑት በፈጣሪ ፍቃድ ነው። ያንን ትቶ ደግሞ ወደዚህ ስለተመለሽ ሁሉም የሙዚቃ አፍቃሪያን በሙሉ ደስ እንደሚላቸው አስባለሁ። አንቺም የባህሉ ላይ ብዙ ነገር ስለሰራሽ ከዚህ በኋላም ደግሞ ጥሩ ነገር እንደምትሰራ እርግጠኛ ነኝ። በትክክል እንግዲህ ስለዚህ ሶስተኛውን አልበም ጥቂት እናውራና ጊዜያችንም እየሄደ ስለሆነ ሶስተኛው አልበም ምን ያህል ጊዜ ፈጀ? እነማን ተሳተፉበት? ምን ስራዎችን ይዟል የሚለውን ንገሪኝ። ሶስተኛው አልበም ጎንደር አለበት፣ ጎጃም አለበት፣ ወሎ አለበት፣ ሰርግ አለበት፣ የሰርግ የሚያምር የሰርግ አለበት፣ አገውኛ አለበት። እንደ ናርጊ ሙሉ አልበም ነው። በቃ 11 ነው 12 የያዘ ነው። ሱዳንኛ አለበት፣ ብዙ ነገር አለበት። ሶስተኛው አልበሜ በጣም ካለፉት ደግሞ ደክሜ ለፍቼ እንቅልፌን አጥቼ የቤተሰቤንም እንቅልፍ በኪቦርድ በምን ረብሼ የሰራሁት የደከምኩበት ስራ ነው። ሙሉ ስራዬ ጥሩ ነገርን አካትቻለሁ እላለሁ። በጣም ቆንጆ ደስ ይላል። በጣም እንግዲህ ሁሉም የሙዚቃ አፍቃሪያን አሁንም የሰራሽውን ስራ እንደሚቀበሉሽ አምናለሁ። በዚህም ስራሽ ደግሞ ልክ እንደናርጊ ሁሉ ትልልቅ ሽልማቶችም ይጠብቁሻል ብዬ አስባለሁ። ሶስተኛው ስራሽ ላይ ግን እንግዲህ ልጅሽም እያወራችን ነበረ። አብሮሽ የተሳተፉ የሰሩ ሰዎችን በዚሁ አጋጣሚ ማንሳት የምትፈልጊው ካለ እስኪ እሱንም ንገሪኝ። ሶስተኛ አልበሜ ላይ የተሳተፉት አንደኛ ልጄ፣ ሁለተኛ ደግሞ አሜሪካን ያለ ፍቃዱ አምባሰል ይባላል። ሶስተኛ አሳታሚ ማለት ነው። አሳታሚ ሶስተኛ ደግሞ እንደዚሁ በግጥምም በዜማም በሁሉም ያሉ እነ ሙሉጌታ አፈወርቅ፣ አይችሉም መንግስቱ፣ መሐመድ ኑሪሴን ሁሉም የተሳተፉበት እነሱም በሙሉ አመሰግናለሁ። ወዳቸዋለሁ። ሁለቱ ሙዚቃዎቿ ክሊፕ ተሰርቶላቸዋል አይደለ? አውደ ዓመት የሚልና ጎንደር የሚል። እስኪ ምናልባት ጎንደርን በድምጽ አስታውሽንና ወደ ዋናው ሙዚቃ እንሄዳለን። ናና ቀብራራው ጎንደሬ፣ ናና ቀብራራው ጎንደሬ፣ ዘራፍ እንደናጅሬ ተነስ ገልመጌሳው ካሳ፣ ናና የቋራው አንበሳ፣ ዘራፍ በልና ተነሳ። በጣም ደስ ይላል። ታዲያ በጣም ሮዛም ስትናገረው የነበረው ባንቺም ስትናገረው የነበረው ቃል ገብተን የመጣ ነው ያውኛለ ብላለች አይደለ? መስማት አለብን እኮ። ይጠብቃሉ ብዬ አስባለሁ። ምክንያቱም የተሰራበት ነው ቲክቶክ ላይ ብላናለች። እንግዲህ ወደ ኋላ ደግሞ በደንብ ይደርሰናል። በክሊፕም እንደምሳይለት እርግጠኛ ነን። እስኪ አሰሚና
ጋውና የእንጅባራው ፈረሱን እንዴት ገራው በዛለንጋው አርኪስን ጣመዘማው ግዴነው ፍቅሬ ጠማው የእንጅባራው ቀርቀሃውን ቀርጿ ያሳምረው እጅ ጋሻ ይሆነኝ ለሌለ ወዳጅ አዋዲን አስብሎ ሰው እንደማልመዱ ፈገግታ ያጠግባል እንኳንስ ማዕድ እናመሰግናለን። ምናልባት እዚህ በኋላ ምስጋና ምናልባት ከዚህ በኋላ አቀዳችሁ ምንድነው የሚለውን ሮዛም ባንቺም ትነግሩናላችሁ። ዝግጅታችንን እናጠናቀቃለን ማለት ነው። የበዓል ልዩ ቆይታችንን የባንቺ የወደፊት ሀሳብ ከዚህ በኋላ በምን እንጠብቃት የሚለውን እናንሳ። እኔን በመጀመሪያ ደረጃ ህዝቤን ለሚወደኝ ለምወዳቸው ወዳቸዋለሁ። መልካም የጥምቀት በዓል ይሁንላቸው። ሆኖም ግን አሁን ያለኝን የሰራሁትን ሙሉ አልበሜን 2 ክሊፕ ሰርቻለሁ። ቀጣዩን ደግሞ ሙሉን ክሊፕ ሰርቼ ለህዝቤ ለሚወደኝ ለሚያደንቀኝ አቀርባለሁ። በቪዲዮ ክሊፖች ጠብቁኝ ነው። አዎ ጠብቁኝ፣ እንዲጠብቁኝ በቃ። በዛ ቀጣይ ደግሞ እየገፋው ነው። ከዚህ በኋላ አልቆምም። 4ኛውንም 5ኛውንም እንጠብቃለን። አዎ አልቆምም፣ እየቀጠልኩ ነው የሚሄደው። ከዚህ በኋላ ደግሞ ግዴታ ነው የሮዛም ድጋፍ ስላለ አዎ እንግዲህ እንጠብቃለን። ሮዛስ በዚሁ አጋጣሚ ምንድነው ከዚህ በኋላ ምን እንጠብቅ? ከሮዛ የባንቺ ማናጀር ነች ሮዛ። እስካሁን በተሰሩ ስራዎች የእሷንም እጅ አይተናል። በራሴ በፊልሙ ልቀጥልበት አስቤያለሁ። ብዙ ፊልም የመስራት ሀሳብ አለኝ። በባንቺ ስራ ላይ ደግሞ ብዙ ብሔር ብሔረሰብ ልትሰራ ያዘጋጀችው አለ። እሱን ደግሞ እንሰራዋለን። በደንብ ትቀጥላለች። ገና ብዙ ነው ገና ብዙ ነው እንቀጥላለን። መልካም ብዙ እቅድ አለን። በዓል ግን ስለሆነ እንግዲህ የጥምቀት በዓል ጎንደር ያሉ ወዳጅ ዘመዶች ደግሞ እንዳይቀየሙ ባንቺ በዚሁ አጋጣሚ ለመላ ኢትዮጵያንም የጥምቀት በዓልን በተመለከተ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ እድል ብንሰጣትስ? እንዲሁ ለጎንደር ህዝብ ለምወደው ለሀገሬ ለተወለድኩበት ለሀገሬ ህዝብ እንኳን አደረሳችሁ ለጥምቀት በዓል ላለሁ። ለምኖርበት ለአዲስ አበባ ህዝብ ደግሞ ለሚወደኝ ለሚያደንቀኝ እንኳን አደረሳችሁ ላለሁ። ለእንጅባራ ህዝብ ለከንቲባው፣ እንዲሁም ለባህር ዳር ህዝብ በሙሉ ለኢትዮጵያ ህዝብ እንኳን አደረሳችሁ ላለሁ። እንኳን አብራ ደረሰ። እንዲሁም ደግሞ ለእናንተ እንኳን አደረሳችሁ። ላሚኮ ወዳችኋለሁ። እናመሰግናለን። ቆይታችን እንግዲህ ይሄን ይመስላል። ልዩ የበዓል ቆይታችን ዳቦውን፣ ጠጁን፣ ሁሉንም ነገር በዓል አድርገን ቆይተናል ማለት ነው። እንግዲህ ከረጅም ጊዜ በኋላ ባንቺ አምላክ በላይነህ ዛሬ እንግዳችን ሆና እዚህ ተገኝታለች ማለት ነው። በጣም ነው እናመሰግናለን። ልዩ የበዓል እንግዳችን ስለሆንሽ አክብረሽን ስለመጣሽ እጅግ አድርገን እናመሰግናለን። ሮዛንም እንዲሁ እናመሰግናለን አንቺም ስለመጣሽ። እናንተም ደግሞ አክብራችሁ ስለጠራችሁን እናመሰግናለን። እንወዳችኋለን። ደግሞ የዛሬ ዓመት ደግሞ በሌላ አልበም እንገናኛለን። በጣም እናመሰግናለን። እንሰነባበት። ተመልካቾቻችን እንግዲህ ልዩ የጥምቀት በዓል ቆይታችን ከባንቺ ጋራ በዚህ ሁኔታ አልፏል። እንግዲህ እናንተንም ወደ ኋላ መለስ እንዳረግናችሁ እናስባለን። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። አጋራችን ኢትዮ ቴሌኮምንም ከልብ አድርገን እናመሰግናለን። አብሮን ይህን ዝግጅት ወደ እናንተ እንድናደርስ ስለተባበረን ማለት ነው። እንግዲህ ሮዛ መማሩ ወይም ሮዛ ባንቺና ባንቺ አምላክ በላይነህ ድምፃውያን እንዲሁም ደግሞ የፊልም ባለሙያ ነች ሮዛ እዚህ መታችሁ ይህንን በዓል እንድናከብር ስለፈቀዳችሁ በድጋሚ እናመሰግናለን። በሌላ ስራ እንገናኛለን ተስፋ እናደርጋለን። ክቡራን የአዲስ ጨዋታ ቤተሰቦች እንግዲህ የዛሬውን ዝግጅታችን እዚህ ጋር እናጠናቀቃለን። ስናጠናቅቅ ግን የባንቺን ቆንጆ ሙዚቃ እዚሁ ተጫውታልን ነው እንግዲህ እስካሁን በቤት ሌሎችም ተጫውታልናለች። ስለዚህ በዛ ነው የምንሰነባበተው። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። በያላችሁበት መልካም በዓል።
ዘራቸው ተስቦ ባህር ቢሻገር ዘራቸው ተስቦ ባህር ቢሻገር ኑሯቸው እስራኤል ልባቸው ጎንደር እኔስ ክንፍ አውጥቼ አልበር እንዳሞራ እኔስ ክንፍ አውጥቼ አልበር እንዳሞራ አንቺ ኢየሩሳሌም ጠብቂው አደራ አንቺ ኢየሩሳሌም ጠብቂው አደራ ናደሞ መጣያ ጀግና ያለ ዘራፉ ፍቅሩ ገዳይ ነው የሚያዘፈዝፍ አንዴ ከማለ ደሞ ባርባራቱ አገር የጎንደር ጽኑ ነው እምነቱ ናደሞ መጣያ ጀግና ያለ ዘራፉ ፍቅሩ ገዳይ ነው የሚያዘፈዝፍ አንዴ ከማለ ደሞ ባርባራቱ ጎንደር ማለት ጽኑ ነው እምነቱ ጎንደር ማለት ጽኑ ነው በእምነቱ ጎንደር ማለት ጽኑ ነው በእምነቱ በቴሌብር ከወዳጅ ዘመድ የጎደለንን ጠይቀን አፍታም ሳንቆይ ወዲያውኑ ስንቀበል እንዲህ ነን። ቴሌብር በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ